ጀሙ የስኳር ታማሚ መድኃኒት የማይወስድ ስፖርት እየሰራው መስልን ለመገንባት የፕሮቲን ፓውደር ብንጠቀም ችግር አለው? ለምሳሌ ክሬቲን ብዙም አይደለም። ከክሬቲን ይልቅ ሄይ ላይ ፎከስ ማድረግ ይቻላል። እኛ ሄይ ፕሮቲን እና ኬዚን ፕሮቲን ላይ ፎከስ ለማድረግ ሞክር። የስኳር ታማሚ ያልከው እንግዲህ በትክክል ፎሎ ካረክ ታይፕ 2 ከሆንክ ታይፕ 2 መቀልበስ ይቻላል። ስለዚህ ራስህን ቀሪ ዘመን የስኳር ታማሚ የሚል ነገር ባትለጥፍ ቆንጆ ነው። ምክንያቱም መጀመሪያውኑ አንድ ሰው ስኳር የሚይዘው ታይፕ 2 ነው እያወራው ያለሁት። ከፍ ያለ ፋት ቦርጭ ነው እያልኩ ያለሁት። በተቃራኒ ደግሞ እጅግ አነስተኛ ጡንቻ ስላለው ነው። አንድ ሰው ተመሳሽነቱ ኖሮት ጡንቻውን በትክክለኛ መንገድ እየተመገበ ጡንቻውን መገንባት ሲጀምር ፋቱ ይቀንሳል፣ ቦርጩ ይቀንሳል። የቀነሰውን ቦርጭ ተከትሎ የቀነሰውን የትርፍ ፋት ተከትሎ ስኳር ይቀለበሳል። ስለዚህ ክሬቲኒን ያልከውን አሻሽል። እነ ሆይ እነ ኬዚን ቆንጆ ናቸው፣ ግን ያንኑ ባዶ እንጀራ በወጥ እየበላ ኬዚን ከሆነ እየወሰድክ ያለው ስቲል ሮንግ ነህ ማለት ነው። ጀነራል ጠቅላላ ምግብ ላይ ነው ስዕልህን ከፍ አድርግ። ጠቅላላ ምግብህን ነው መቀየር አለብህ። ኳሊቲ ፕሮቲኖች ላይ ፎከስ ማድረግ መቻል አለብህ። ኳሊቲ ካርቦሃይድሬቶች ላይ ፎከስ ማድረግ መቻል አለብህ። ፋት ላይ ኳሊቲ ካርብ ላይ ፎከስ ማድረግ መቻል አለብህ። ጠቅላላ ምግብህን ቀይረ እሱ ላይ ነው ዌይ ፕሮቲን እንደ ፕላስ እንደ ተጨማሪ የምታደርገው ማለት ነው። ዌይ ፕሮቲን አልመጠቀማችን ራቅ ያለ ነው እንጂ ያሳይ ነበር። ኤኒዌይ ትራቭል እንኳን በምናደርግበት ጊዜ ዌይ ፕሮቲን ይዘናል፣ ግን ዌይ ፕሮቲን ዋና ምግብ አይሆንም። ቢኮዝ ዌይ ፕሮቲን ኮምፕሊት ፕሮቲን ነው። ኢሴንሻል አሚኖ አሲዶች አሉት። ምንም ጥያቄ የለውም። ቆንጆ ነው። ግን ናቹራል ምግቦች አኝከናቸው መንበላቸው ምግቦች እና አሳ እነ ስጋ እነሱ ሞር የማጥገብ ሆዳችንን ያዝ የማድረግ ባህሪ ያላቸው። ስለዚህ እነ ዌይ ፕሮቲን ዋና መደበኛ ምግብ ሳይሆኑ በተለያየ ምክንያት በቀን ማግኘት ያለብንን የፕሮቲን መጠን አቺቭ ማድረግ ያልቻለን እንደሆነ እንደ ሰፕሊመንት እንደ ተጨማሪ የምንወስዳቸው ቢሆኑ ቆንጆ ነው። ሃናን በጣም አመሰግናለሁ። 213 ፓውንድ ነበርኩ፣ አሁን 188 ደርሻለሁ ነው። እንግዲህ ክብደቴ ቀንሷል ነው ይመስለኛል ጥያቄሽ። እንግዲህ እዚህ ፕሮግራም ላይ ክብደት መቀነስ ሳይሆን ፋት መቀነስ ነው ፎከስ የምናደርገው። እየተራብሽ ከሆነ በቂ ሳትበይ እየቀነስሽ ከሆነ በጾም መንገድ ለረጅም ቀናት ምግብ ሳትበይ እየቆየሽ ፋስት እያደረግሽ እየቀነስሽ ከሆነ ይሄ አያስኬድም። ኦኬ፣ ለጊዜው ትቀንሻለሽ፣ ከጊዜ በኋላ ረሃብ ያንገላታሽና ወደኋላ ትመለሻለሽ። የዚህ ፕሮግራም ፐርማነንት የሆነ ቋሚ የሆነ የአመጋገብና የአኗኗር ዘይቤን ስለመቀየር ነው የምናወራው። ስለዚህ የቀነስሽበት መንገድ እጅግ ኢምፖርታንት ነው፣ መቀነስ አይደለም። ኦኬ፣ የቀነስሽበት መንገድ እየቀነስሽ ያለሽው ጠቅላላ ሰውነትሽን ነው ወይንስ ለይተሽ ሰውነትሽን እየመገብሽ? የሚገርም እኮ ነው። ሰውነትሽን እየመገብሽ ሰውነትሽ እየተገነባ ፋትሽ እየቀለጠ ነው ወይ ነው? ሪኮምፕ እያደረግሽ ነው ወይ? ስለዚህ ትኩረትሽን ከዛሬ ጀምሮ ከሚዛን ላይ አንሺና የወገብሽ ልኬት ላይ አድርጊ። የወገብሽ ልኬት በእምብር ትክክል ቁርስሽን ሳትበይ ጠዋት ላይ የምትለኪው እየቀነሰ ከመጣ የስ ትክክለኛ ነገር እሱ ነው። እሱ ደግሞ መሆኑን የምታውቂው በቀን የሚያስፈልግሽን ፕሮቲን ሳይጎድል በበቂ መጠን መመገብ ከቻልሽ ነው። ሲደመር ኳሊቲ ካርብ የምንላቸውን ሆል የሆኑ ስትራክቸራቸው ያልተነኩ እና አትክልቶችን እና ፍራፍሬዎችን እና ጥራጥሬዎችን ቀስ እያልሽ በሂደት የሚጨመሩ ነገሮች ናቸው። እነሱን እየጨመርሽ ሄልዚ ፋትም በቀን ማግኘት የሚገባሽን ከ30 እስከ 40 ግራም ሄልዚ ፋት እየበላሽ ከሆነ በጣም ቤስት ነው ማለት ነው። እና በዛ መልክ አንደርስታንድ አድርጊ። ሄንሪ ስላየሁ ደስ ብሎኛል። ሄንሪ ከሀገር ውጭ እንደምትኖር አውቃለሁ። ፈረንሳይ ፓሪስ ኮንክ እንግዲህ እንገናኛለን። ግን ፈረንሳይ ያለ አትመስለኝም። እንግዲህ ረሷ ይመስለኛል። ዩሮፕ ውስጥ እንዳለ አውቃለሁ። ግን ኤግዛክት ኮመንት ላይ ጻፍልኝ አንተ ያለበት ሀገር የመጣን አይመስለኝም። ምናልባት በሌላ ትራቨል በቅርቡ ስለምኖረን እንመጣለን።
አደም መሐመድ የኮሌስትሮል ህመምተኛ ነኝ። መድኃኒት ወስጄ መፍትሄ የለም። ምን ይሻለኛል? አደም እድሜህን፣ ክብደትህን፣ ቁመትህን ኮመንት ላይ ጻፍልኝ ወይ ሪከስት ልከህ ግባና ማውራት እንችላለን። ታህሳስ 19 ሰለሞን እንዴት ነህ? ደህና ነህ ወይ? ሰለሞን ሁሉ ሰላም ነው። እንግዲህ ሰለሞን የኛ የሻምፒዮንስ ቤተሰብ ነው። የኛን ኮዝ ሰፖርት ከሚያደርጉ ሰዎች ውስጥ ነው። ሰለሞን ስላየሁ ደስ ብሎኛል። ወርቁ በቀለ የታይፕቱ ታማሚ ነኝ። ዲቴል ኢንፎርሜሽን ያስፈልገኛል። እድሜህን፣ ክብደትህን፣ ቁመትህን ጻፍልኝ ወይ ገስት ሪኩዌስት ልከህ ማውራት እንችላለን። በቂ ኢንፎርሜሽን ስላልሰጠኝ መመለስ ይከብደኛል። የስ ሐናን ኋይኖት ሰውነቴ እየተገነባ ነው። ጎበዝ፣ ሰውነትሽ እየተገነባ መሆኑን ቁልፉ ነገር በቂ ፕሮቲን እየሰጠሽው ነው ወይ? እሷን ብቻ ላይ ፎከስ አድርጊ። እድሜሽን፣ ክብደትሽን፣ ቁመትሽን ከጻፍሽልኝ ሐናን ጾታሽ አይሆፕ ሴት ነው። ዩዘርኔም ካልቀየርሽ በቀር ሴት ነው የሚሆነው። ክብደትሽን፣ ቁመትሽን ከጻፍሽልኝ ምን ያክል ቢያንስ ራፍ የሆነ እስቲሜሽን እሰጥሻለሁ። የስ ዲና ሃይፖ ታይሮይድ በምግብ ይስተካከላል? የስ ይስተካከላል፣ በብዛት ይስተካከላል። ቢኮዝ ሜታቦሊክ ዲስፈንክሽን ሴሎች ናቸው። ኦኬ፣ ለረጅም ጊዜ ፑር ዳይት በልተን ከውስጥ ሚቶኮንድሪያችን ዲስፈንክሽናል እየሆነ ሲሄድ ነው ሜታቦሊክ ኢሹዎች ሀፕን የሚያደርጉት። ታይሮይድም በተለይ ሃይፖታይሮይዲዝም ብዙ መንስኤዎች ቢኖሩትም ከሜታቦሊክ ዲስፈንክሽን ጋር ይያያዛል። ሶ ምግብሽ የተለየ ነው ብዬ አላስብም። ማናችንም እንበላ የነበረውን ከፍተኛ ዳቦ፣ ከፍተኛ እንጀራ፣ ከፍተኛ ወጥ ከዘይት ጋር ከቅቤ ጋር እየበላሽ ነው ብዬ አስባለሁ። እንግዲህ ያን ትበይ ከሆነ ሆድሽ ላይ ፋት አለ፣ ሌላ ሰውነትሽ ደግሞ እጆችሽ፣ እግሮችሽ መስል ዋይዝ ደካማ ናቸው ወይ ደግሞ ቀጫጭን ናቸው ብዬ አስባለሁ። እሱን ተከትሎ ከሚመጡ ህመሞች ውስጥ አንዱ ሃይፖታይሮይዲዝም ነው። ኢምፕሩቭ ያደርጋል። ኦኬ፣ እዚህ ፕሮግራም ላይ አፋችንን ሞልተን ይሄ ይድናል አይድንም አይደለም የምናወራው። ሜታቦሊካሊ ምግብሽን ቀይረሽ ፋትሽ እየቀነሰ ሰውነትሽ እየተገነባ ከውስጥ ሚቶኮንድሪያል ፋንክሽንሽ ኢምፕሩቭ ሲያደርግ የታይሮይድ ሆርሞንም መነቃቃት በበቂ ሁኔታ ሆርሞኖችን ፕሮዲስ ማድረግ ይጀምራል። ስለዚህ ምግብሽን ቀይሪ። አቤም በቀደም ሜሴጅ አድርገህልኝ ነበር፣ ስልክህን ልከህልኛል። የስ ሶ ቫኬሽን እንኳን የሚባል አይደለም፣ የትም ቦታ ሆኜ እሰራለሁ። ሶ አቤም ዳታ ላኪልኝ ወይ ላክልኝ፣ እድሜ፣ ክብደት፣ ቁመት፣ እነዚህ ቤዚክ ነገር ላኪልኝ እና ባለንበት እናስጀምርሻለን። እንግዲህ ቫኬሽኑ ለልጆች እንጂ እውነት ለመናገር ለኔ ቫኬሽን አይደለም። በየዞርኩበት ቦታም ሰዎችን እያገኘው እየሰራው ነው። ኦንላይን ሰርቪሳችንም እንዳለ ነው እና ዳታ ከላክሽልኝ ዛሬ መጀመር እንችላለን። ኮሌስትሮል ሳይን አለው፣ ኮሌስትሮል ምንም ሳይን የለውም። ሁላችንም ኮሌስትሮል አለን። ኮሌስትሮል ያሌለው ሰው የለም። ሁላችንም ኦልሞስት ከኮሌስትሮል ነው የተሰራ ነው። ኮሌስትሮል እጅግ ኢምፖርታንት ነው፣ ጠቃሚ ነው። ኮሌስትሮልን ብዙ ጊዜ የሚያዛባው ያው የሚያፋፋን ለስኳር በሽታ የሚዳርገን አመጋገብ ኮሌስትሮላችንን የተዛባ ያደርጋል። ኮሌስትሮል ግን የተዛባ ሲሆን ምንም የሚነገር ምልክት ይሄ ነው የሚባል ምልክት የለውም። የሚ ኤጅ 45 ወይት 58 እጅግ በጣም እንደው ካሰብኩት በላይ ቅዝቃዜ ያለው። ትላንት ብራስልስ ላይ ወደ -2 አካባቢ ነበርና በጣም ከባድ። እንግዲህ አዲስ አበባ ላይ ወክ ማድረግ በጣም ይቻላል፣ እዚህ ወክ ማድረግ ከባድ ነው። ሌላም ነገር ነው። እንደ ሀገር ቤት እውነት ለመናገር የሚሆን የለም። ያር ፋይን እንግዲህ እንደምንም ኮፒ እያደረግን ነው። ልጆቹም እየለመዱ ነው፣ ባለቤቴም እየለመደች ነው እና አንድ ሳምንት እንደዚህ ይቀረናል ይመስለኛል። ለኔ እውነት ለመናገር በጣም ከብዶኛል። በጣም ከባድ ነው ለመልመድ፣ ተቸግረናል።
ገኒ እንግዲህ እንደ እግዚአብሔር ፍቃድ ከሁለት ወር በኋላ ዩኬ ብለናል። ከዚያ በኋላ እንደ እግዚአብሔር ፍቃድ በዚህ 2026 ብለናል። ዩኤስም ላይቭም ላይ በየቀኑ መገናኘት ስለምኖር አስቀድሜ ያሳውቃቸዋል። ያስኩኩ በጣም ከባድ ነው ብርዱ። እንደ አጋጣሚ እንግዲህ ከባድ የስኖ ወቅት ላይ ነው እንግዲህ የመጣ ነው። ጀርመን ላይ ከበደን ዘን ከጀርመን ተነስተን ወደ ኒዘርላንድ መጣን። ያው ነው። ብራሰልስ ያው ነው። ፈረንሳይ ያው ነው። እንግዲህ አንድ አገር ነው የሚመስሉት። አንድ አገር፣ አንድ አየር ንብረት በተለያየ ስም የሚጠሩ ከተሞች ወይ አገሮች ናቸው እንጂ ሁሉ ነገራቸው አንድ ነው። እውነት ለመናገር ብዙ አየር ንብረቱ አንድ ነው። የመሬት አቀማመጡ አንድ ነው። ካልቸራቸውም ተቀራራቢ ነው። ስለዚህ እንደው የሀገሮቹ ስም ተቀያየሩ እንጂ ብዙ ነገር የተቀየረ ነገር አልገጠመንም። ኤኒዌይ እንግዲህ እየለመድነው ነው። ሜሪ የስ በሚቀጥለው አይ ሆፕ ሰመር ላይ እመጣለሁ። እንግዲህ ሙቀት ነው የምወደው፣ ያደግኩትም ሞቃት ሀገር ነው። እንግዲህ ከዚህ በኋላ አየር ንብረት እየጠየቅን እንመጣለን። ግሮዝ ዋት ካይንድ ኦፍ ፉድ ካን አይ ኢት ፎር ማይ ብሬክፋስት ላንች ኤንድ ዲነር። እንግዲህ ኮመንት ላይ ይጽፉላል። እነ ናታሊን እያየኋቸው ነው። ናታሊ ኮመንት ላይ ጻፉለት። ቁርስ ላይ ምን ልብላ፣ ምሳ ላይ ምን ልብላ፣ እራት ላይ ምን ልብላ ነው እያለን ያለው። ዋና ምግብህን ቁርስ አድርግ። ቁርስ ላይ እንዳትሸወድ። ቁርስ ላይ በደንብ ከእንቁላልም መሆን ይችላል። አዲስ አበባ ከሆንክ ግሪክ ዮገርት አለ። እነዚህ ቁርስ ላይ ሊበሉ ይችላሉ። ጠግበህ ብላ። ስጋ መሆን ይችላል። ቁርስ ላይ በተለያየ መንገድ አድርገህ ከአትክልት ጋር ዳቦን፣ እንጀራውን አስወግደህ ጥግብ ብለህ ብላ። ምሳ ቀለል ላይ ነገር ማድረግ ትችላለህ። ቁርስ ላይ በደንብ ጠግበህ ከበላ የመጨረሻ ምግብህንም እንደዛው አድርግ። በቀን ቢያንስ 120 ግራም ፕሮቲን ማግኘት ብትችል ቆንጆ ነው። 120 ግራም ፕሮቲን ከአሳ ላግኝ ካልክ 400 ግራም 500 ግራም አካባቢ ማለት ነው። ይህንን በቀን 3 ጊዜ አካፍለ ከአትክልቶች ጋር መመገብ ትችላለህ። ይሄ ቋሚ አይደለም። ለውጥህ እየታየ ከጊዜ በኋላ የሚሻሻሉ የሚቀየሩ ነገሮች ይኖራሉ። ኤግዛክት ሚል ፕላንህን ካልኩሌት አድርጌ ላውራ ስላልቻልኩ ነው። ቤዚካሊ ግን የእንስሳ ውጤቶች እነ አሳ፣ እነ እንቁላል፣ እነ አይብ፣ እነ እርጎ በጣም ቆንጆ ምግቦች ናቸው። የስ ሞር ፕሮቲን የስ ፕሮቲን እንግዲህ በተለምዶ ፕሮቲን የምንላቸው ሻል ያለ ፕሮቲን መጠን ያላቸው ምግቦች የእንስሳ ተዋጽኦ ናቸው። ከዛ ውጭ ደግሞ የፕላንት ሶርሶችም አሉ። እነ ምስር፣ እነ ባቄላ፣ እነ ቦሎቄም በሙሉ ይሆናሉ። እንደየ ስቴጃችሁ እያያችሁ እነዚህንም መጠቀም ይቻላል።